ሰላም እንዴት ናችሁ ተማሪዎች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ባለፈው በሰራውላችሁ ሲስተም የመጡ ጥያቄዎችን ዛሬ እንዴት መጡ እንዴት ነው በቀላሉ መረዳት የምንችለው የሚለው ነገር ዛሬ አብረን ኤግዛም ፕራክቲስ እንሰራለን ማለት ነው። አንደኛው ጥያቄ ምን ይላል? A nurse is explaining the transmission of hepatitis A to new nursing students. Which of the following explanation of the chain of infection would be most correct? አሁን እዚህ ላይ ነርሱ ስለ ሄፓታይተስ ኤ መተላለፊያ መንገዱን ለአዲስ ነርሲንግ ተማሪ እያስረዳ ነው ማለት ነው። ያ ማለት ሄፓታይተስ ኤ በዚህ መልኩ ነው የሚተላለፈው ወይም ደግሞ ሞድ ኦፍ ትራንስሚሽኑን እየነገረው ነው ማለት ነው። ስለዚህ ከሚከተሉት ምርጫዎች ውስጥ የቱ ትክክል ነው የሚለው ነው የምናየው ማለት ነው። አን ኤ ላይ infected human stool vehicle transmission gastrointestinal tract, B contact transmission stool gastrointestinal tract infected human, C infected human gastrointestinal tract contact transmission stool, D infected human vector-borne transmission blood no intact skin ወይም ደግሞ non intact skin ይሆናል ማለት ነው። አሁን ሄፓታይተስ ኤ በምን ሞድ ኦፍ ትራንስሚሽኑ ምንድነው ከተባለ ፌኮራል ነው። ኦኬ ፌኮራል ነው ማለት ያ ማለት በተበከለ ስቱል ወይም በተበከለ ውሃ የሚተላለፍ ነው ማለት ነው። ኦኬ መጀመሪያ ግን ያንን ስቱልና እንትን ከማለታችን በፊት መጀመሪያ መገኘት ያለበት ማን ነው? ኢንፌክትድ ሂዩማን ማለት ነው። ያ ማለት ኮዚቲቭ ኤጀንቱ ማለት ነው። ኢንፌክትድ ሂዩማን አለ። ከኢንፌክት ከተበከለው ሰው በሄፓታይተስ ኤ ከተያዘው ሰው ስቱል ተገኘ። ያን ስቱል ደግሞ የሚተላለፍበት መንገድ አለ ማለት ነው። ስለዚህ በውሃ በምግብ በተለያዩ ነገሮች ሊሆኑ ይችላል። እሺ ከዛ በኋላ ደግሞ ይሄ የተላለፈው ወዴት ይገባል? gastrointestinal ለምን ፌክ ኦራል ነው ያለው ማለት ነው። ስለዚህ infected human stool vehicle transmission እና gastrointestinal tract ይሆናል ማለት ነው። ይሄንን ለመመለስ ማንን ማሰብ ነው? ሄፓታይተስ ኤ ፌክ ኦራል መሆኑን ማሰብ ነው ማለት ነው። ከዛ በኋላ ኦርደሮችን ለምሳሌ ስቱል ፊት ለፊት ቢመጣ ስቱል ኢንፌክትድ የሆነ ሰው ሳይኖር ስቱል እንዴት ሊበክለን ይችላል? አይችልም አይደለ? ስለዚህ ያንን ማሰብ ሎጂካሊ ቀለል አድርጋችሁ ኮንሰፕቹአላይዝ አድርጋችሁ መረዳት ነው ማለት ነው። ኦኬ question number 2 A nurse conducted physical examination of the pediatrics patient during assessment examine the abdomen. What is the appropriate sequence of a step during examination of abdomen that the nurse follows? አሁን እዚህ ጋር ነርሱ ምንድነው የአንድ ህፃን ልጅ አብዶሚናል ኤግዛሚኔሽን እየሰራ ነው። አራት የፊዚካል ኤግዛሚኔሽን ቴክኒኮች አሉ። ኢንስፔክሽን፣ ፓልፔሽን፣ ፐርከሽን እና አውስኩልቴሽን የሚባሉ ናቸው። ሪስፓይራቶሪ ላይ ልክ አሁን በጠራውት መሰረት እንጠቀማቸዋለን። አብዶሜን ደግሞ ኤክሰፕሽናል ነው። የአብዶሜን ጊዜ ስቴፑን ይቀይራል። አብዶሜን ጊዜ ኢንስፔክሽን፣ አውስኩልቴሽን ሁለተኛ ይመጣል፣ ፐርከሽን ሶስተኛ ይሄዳል፣ አራተኛ ፓልፔሽን ይሄዳል። ፓልፔሽን ይሆናል ማለት ያ ማለት አውስኩልቴሽን በፓልፔሽን ቦታ ይገባል፣ ፓልፔሽን መጨረሻ ይሄዳል ማለት ለምንድነው? አይተን ከዛ በኋላ ፓልፔት ብናደርግ ፍሉድ አኩሙሌተር ካለ እኛ ፓልፔት ስናደርገው ከዚህ ወደዛ ሺፍት ያደርግብናል ማለት ነው። ትክክለኛ ባውል ሳውንዱን ማግኘት አንችልም ማለት ነው። ስለዚህ ሳንነካ ፓልፔት ሳናደርግ ፐርከስ ሳናደርግ አውስኩልቴት እናደርጋለን። ከዛ በኋላ ፐርከስ እናደርጋለን። ከዛ በኋላ ደግሞ ፓልፔት እናደርጋለን ማለት። ስለዚህ answer will be D inspection, auscultation and percussion. The last one is palpation ይሆናል ማለት ነው። አብዶመን ጊዜ ግን በሌሎቹ ደግሞ ምንድነው የሚሆነው? በሌሎች ለምሳሌ ሪስፓይራቶሪን ብንወስድ ኢንስፔክሽን አለ፣ ፓልፔሽን አለ፣ ፐርከሽን አለ፣ አውስኩልቴሽን አለ ማለት ነው። በሌሎች ሲስተሞች ቢሆን ቢ ነበር የሚሆነው። አብዶሜን ሲሆን ግን ዲ ይሆናል ማለት ነው። ኦኬ ይሄንን በደንብ ያዙ። ሶስተኛው ጥያቄ
A 66 years old female patient with chronic liver disease was referred to a medical ward for admission. On assessment, the patient reported body weakness, chronic dyspepsia, anorexia, weight loss and constipation. On physical examination, the nurse identified ascites, ankle edema and palmar erythema. What is the most likely nursing diagnosis for this patient? A. Risk for deficient fluid volume. B. Risk for imbalanced nutrition. C. Risk for ineffective breathing pattern. D. Disturbed thought process. አሁን እዚህ ላይ chronic liver disease አለ ሜዲካል ዋርድ ላይ ሪፈር ተደርጎ አድሚት ተደርጋለች የ66 ዓመት ባለጸጋ የሆነች እናት ማለት እድሜ ባለጸጋ የሆነች እናት ሶ ምን አለ chronic dyspepsia አላት anorexia አላት weight loss አላት constipation አላት ስለዚህ መመገብ አትችልም ትቸገራለች የምግብ አፕታይቷ ቀንሷል ክብደቷ ቀንሷል constipation ወይም ደግሞ የሰገራ ድርቀት አላት ማለት ነው ስለዚህ ኤግዛማይን በመደረግበት ጊዜ ደግሞ ascites ankle edema እና palmar erythema አላት ማለት ነው ስለዚህ አሁን በዚህ ውስጥ ይሄንን ባያችሁት መሰረት የቱ ነርሲንግ ዲያግኖሲስ ትክክል ሊሆን ይችላል ሪስክ ፎር deficient fluid volume ለማለት የፍሉድ መጠኗ ቀንሷል እያለ ቦልድሊ የሚያሳየን ነገር መኖር አለበት ይሄ ነገር ወጣ ይሄ ነገር ቀነሰ የሚል ነገር ማሳየት አለበት risk of imbalance in nutrition yes ምግብ መመገብ አትችልም ለመመገብ ትቸገራለች ክብደቷ ቀንሷል እሱ ነው የሚነግረን ማለት ነው risk of ineffective breathing pattern ስለ respiratory አላወራንም disturbed thought process ስለ perception ስለ ሷንትን የነገረን ነገር የለም ስለዚህ በነገረን መሰረት risk for imbalanced nutrition ይሆናል ማለት always ጥያቄው ምን ይያለ ነው ምን እየጠየቀኝ ነው የሚለውን በደንብ ተረጋግታችሁ ማየት ነው ኦኬ ከዛ በኋላ በቀላሉ መመለስ ትችላላችሁ አራተኛው ጥያቄ ላይ ስንመጣ a 39 years old female patient who was scheduled for colostomy came to a hospital with complaint of severe diarrhea and fatigue for 3 weeks she also has intense tenesmus and passes stool to 10 to 20 times per day what is the most likely nursing diagnosis of this patient A deficient knowledge B fluid volume deficit C ineffective breathing pattern D disturbed body image አሁን ምን ይያለን ነው ከ10 እስከ 20 ጊዜ በቀን ውስጥ ያስቀምጣታል ዲያሪያ አላት ተቅማጥ አለ ማለት ነው ይሄ ደግሞ ለማን ነው ሊሆን የሚችለው ነርሲንግ ዲያግኖሲስ fluid volume deficit ነው that's why excess fluid ያጣች ስለሆነ ማለት ነው አያችሁ በትንሽ ነገር ነው ጥያቄውን መለየት የምትችሉት አሁን ይሄ ከዚህ በፊት የነበረ ጥያቄ ነው ማለት ነው ከዚህ በፊትም አይሆፕ ሰርተናል ቢያስባል question number 5 a 64 years old obese man come to medical outpatient department seeking treatment the on duty nurse diagnosed the patient with duodenal peptic ulcer disease based on the clinical manifestation and history of the patient what is the most likely clinical manifestation used by the nurse to diagnose this patient nurse who develop አድርጎ የመጣው duodenal peptic ulcer ነው ይሄን የduodenal peptic ulcer በክሊኒካሊ በመለከት እንዴት ነው ልናውቅ የምንችለው sign and symptom ብቻ በመጠቀም ማለት ነው A ingestion of food relieved pain B pain occurs 1 hour after meal C being obese D relieved by vomiting አሁን አንድ PUD ያለው ሰው ወይም duodenal peptic ulcer ያለው ሰው ምናውቀው ingestion of food relieved pain ነው ምግብ በሚመገብበት ሰዓት ህመሙን ያስታግስለታል ግን gastric ulcer በሚሆኑበት ጊዜ ግን relieved by vomiting ወይም ደግሞ aggravated by food ነው ማለት ነው ምግብ በሚመገብበት ሰዓት ህመሙ ይነሳበታል ወይም pain occur 1 hour after meal ልክ እንደተመገበ በአንድ ሰዓት ውስጥ ህመሙ ይነሳል ማለት ነው ስለዚህ the answer will be A ingestion of food relieved pain ነው ባይዘው duodenal ulcer ያላቸው ሰዎች ምንድነው ምግብ ሲመገቡ ያስታግስላቸዋል በሱን ላይ ያለ ማለት ነው ኦኬ
Question number 6. A 30-year-old male patient came to an emergency room with complaint of general lower abdominal pain. Okay, later on, the pain was more localized to right lower quadrant with nausea and vomiting. Then, the surgeon made diagnosis of appendicitis and scheduled for surgery. What is the most likely surgical complications that may happen in this patient? አሁን እዚህ ላይ ከላይ ያለውን ተውቱና ኦሬዲ ዲያግኖስ ሜዲካል ዲያግኖሲሳችን appendicitis ነው አለቀ schedule ለሰርጀሪ schedule ተደርጓል but what is the most likely surgical complications that may happen in this patient ይሄን ሰው ሰርጀሪ በመንሰራበት ጊዜ ምን መዘዝ ሊከተል ይችላል ምን ሊፈጠር ይችላል ተብሎ ይታሰባል A. Abdominal abscess B. Septicemia C. Dehydration D. Severe bleeding By the way, abdominal abscess ነው peritonitis ወይም ደግሞ perforate appendix perforate ታደርጋለች ተብሎ ይጠበቃል ይሄ surgical complication ነው ማለት ነው ስለዚህ abdominal abscess ይፈጠራል ተብሎ ወይም perforation of appendix peritonitis እንደዛው ከር ያደርጋል ተብሎ ይጠበቃል ማለት ነው ስለዚህ answer will be A ይሆናል ማለት ነው Okay question number 7 What makes the pain of myocardial infarction different from that of angina pectoris Okay ይሄ ምናልባት ከጂአይቲ ውጪ ካርዲዮቫስኩላር ነው በስተት የገባ ነው ያው ይጣቀማቸዋል ከዚህ በፊት የመጣ ኤግዛም ስለሆነ ማለት ነው What makes the pain of myocardial infarction different from that of angina pectoris አሁን myocardial infarction እና angina pectoris ልዩነታቸው ምንድነው እዚህ ላይ ግን ምንድነው ጥያቄው ብለው ብዙ ጊዜ ተማሪዎች ሲወዛገቡ ደግሞ ያለው እዚህ ላይ angina pectorisን ፊት ለፊት አምጣችሁ myocardialን ወደ ኋላ ወስዳችሁ አታስቡ እዚህ ላይ What makes the pain of myocardial infarction different from that of angina pectoris አሁን የማዮካርዲያልን ምልክት E ነው እዚህ ጋር ማዮካርዲያል ከአንጃይና ሚለይበት ነው እንጂ አንጃይና ከማዮካርዲያል ሚለይበት ብላችሁ አታስቡ ለምን የማዮካርዲያል ምልክት የሆነው ነው እዚህ ላይ የምትፈልጉት ማለት A the pain is localized B the pain is severe and radiating C pain is relieved by rest D the pain begin after vigorous exercise exercise በመስራት ምናልባት አንጃይና ፔክቶሪ የሚነሳ ይችላል ማዮካርዲያል ኢንፋርክሽን ሊሆን ይችላል pain is relieved by rest or stable angina በረፍት ጊዜ ይተዋል pain is severe and radiating yes ምንድነው myocardial infarction severe chest pain አለው by the way angina pectoris ይልቅ and also radiate ነው move ያደርጋል ወደ ጀርባ shoulder አካባቢ ይሄዳል ወደ neck አካባቢ ይሄዳል ኦኬ ስለዚህ B ነው የሚሆነው the pain is localized የሚሆነው angina ነው ስለዚህ myocardial infarction ከangina pectoris የሚለየው the pain is severe and radiating ነው ማለት ነው ኦኬ ስለዚህ B ሆኗል ማለት ነው ስምንተኛው ጥያቄ A 54-year-old male is admitted with diagnosis of gastric cancer The nurse noticed the patient has poor appetite weight loss and anemia What is the priority nursing diagnosis for this patient A risk for infection B imbalance in nutrition less than body requirement C disturbed body image D risk for bleeding አሁን ምንድነው ነርሱ ኖቲስ ያደረገው gastric cancer develop ባደረገው ሰው ኖቲስ ያደረገው ምንድነው poor appetite ነው ይሄ ስለ ምግብ ነው የሚያወራው weight loss ይኖራል ደግሞ anemia ይኖራል ከዛ ቀጥሎ ማለት ስለዚህ ለዛ ባላንስ የሚያደርግለት ከዛ ጋር ፊት የሚያደርገው ነርሲንግ ዳይግኖስ ማን ነው ኢንፌክሽን ልትሉ ስለ ኢንፌክሽን ያወራ አይደለም ዲስተርብድ ቦዲ ኢሜጅ ሰውየው እንደዚህ ሆነ ስለ ሰውነቱ ተቆረጠ ወይ ደግሞ እንደዚህ ስለሆነ ይሄን ነገር አሳየ የሚል ነገር የለም ብሊዲንግ እዚህ ጋር ሰርጀሪ የተሰራ ነው እንደዚህ የሚል ነገር የለም so imbalance in nutrition less than body requirement that's why poor appetite weight loss አለ ማለት ነው ስለዚህ የሚያሳያችሁ ቦልድሊ የሚያሳያችሁ ወስዳችሁ ከመልሳችሁ ጋር እንዴት እንደሚገናኝ ማሰብ ነው ማለት ነው so መልሱ B ይሆናል okay question number 9 A nurse caring for a patient with diarrhea assess sign of fluid volume deficit which assessment finding best indicates that the client is becoming dehydrated
ስለዚህ ዲሃይድሬትድ መሆኑን የሚያሳየው ማን ነው ያላችሁ ያው ባለፈው የነበረ ጥያቄ ነው ባይዘው A decreased skin turgor B regular heart rate C moist mucous membrane D increased urine output አሁን ይሄን ቀለል አድርጋችሁ ማሰብ አንድ ሰው ኦኬ sign of fluid volume deficit እንዳለው ቼክ እየተደረገ ነው ስለዚህ አሁን ቤስት ዲሃይድሬት መሆኑን የሚያሳየን ዋናው ምልክት ማን ነው ያ አንድ ሰው ዲሃይድሬሽን ከሆነ ወይም ፍሉድ ቮሊዩም ዴፊሲት ካለው የፈሳሽ መጠኑ ከወረደ ዲያሪያ ካለው ዲሃይድሬት ሆነ እሱን የሚገልጽልን ማለት ነው ስኪን ተርገር አይደል ዲክሪዝ ስኪን ተርገር እኮ ነው ቆዳችን እንደዚህ ስበን ይመለሳል ወይስ አይመለስም በሚልበት ይዘገያል ማለት ነው ሶ ይሄ ላክ ኦፍ ፍሉድ ስለሚፈጠር ማለት ነው የሄርት ሬት ሞይስት ሙከስ ሜምብሬን ኢንክሪዝ ዩኒት እነሱ ክሊርሊ እሱን አያሳዩም ስለዚህ the answer will be A decreased skin turgor ይሆናል ማለት ነው okay question number 10 which of the following nursing intervention takes the highest priority when caring for a patient with appendicitis A encourage fluid intake orally B assessing for sign and symptom of peritonitis C evaluating the severity of pain D administering anti-pain medication which of the following nursing intervention takes the highest priority when caring for a patient with appendicitis ትርፍ አንጀት ዴቨሎፕ ያደረገን ሰው እናንተ ኬር በመታደርጉበት ጊዜ highest priority interventionአችሁ ማን ነው ለሱ ኦራሊ ፍሉድ መስጠት ነው sign and symptom of peritonitis sign መፈለግ ነው evaluating severity of pain የፔኑን ክብደት ማየት ነው administering anti-pain medication anti-pain መስጠት ነው by the way appendicitis ዋና ኮምፕሊኬሽን የሚባለው peritonitis ነው peritonitis ዴቨሎፕ አደረገ ማለት እንዳለ ላፓሮስኮሚ ተሰርቶ ነው ሙሉ በሙሉ ክፍት ተደርጎ ነው እንትን ቢሆነው ማለት ለምን ፔሪቶኒየም አብዶሜን ሸፍኖ የያዘ ነው ሙሉውን ይበክላል ስለዚህ መጀመሪያ ማየት ያለብን assessing for sign and symptom of peritonitis ይሆናል ማለት ነው ስለዚህ B ይሆናል ማለት ነው okay question number 11 which of the following has fake oral transmission ይሄ ባለፈው ነበር ባይዘው በመንድነው የሚተላለፈው ሄፓታይቲስ A ብሏል A ሄፓታይቲስ A ቫይረስ B ሄፓታይቲስ C ቫይረስ C ሄፓታይቲስ B ቫይረስ D ሄፓታይቲስ D ቫይረስ ቀላል ነው አይደል ይሄ ግን ባለፈው ልክ ቀደም እንዳየነው መጀመሪያ ላይ እንዳየነው ጥያቄ ኢንፌክትድ ሂዩማን ስቱል ያለ ሄደ ባለፈው ደግሞ ፌክ ኦራል ትራንስሚሽን ሄፓታይቲስ A ብሎ በመንድነው መተላለፊያው ብሎ ምርጫ ላይ ደግሞ ፌክ ኦራል ብሎ አመጣ ስለዚህ መንቃት አለባችሁ ማለት ነው ኮንሰፕቹዋላይዝ ማድረግ ነው ማለት ነው ጥያቄው ለካ ሂደቱን ቀይሮ ሳይሆን ትንሽ ሺፍት ያደርጋል ምርጫ የነበረውን ወደ ጥያቄ የነበረውን ወደ ምርጫ ይገለባብጣል የሚለውን ማሰብ ነው ማለት ነው ለምን ሄፓታይቲስ A ከፌክ ኦራል ሞድ ኦፍ ትራንስሚሽን ሌላ ነገር ማድረግ ስለማይቻል ማለት ነው ስለዚህ the answer will be A ሄፓታይቲስ A ቫይረስ ይሆናል ማለት ነው okay question number 12 the most common cause of large bowel obstruction in elderly patient is A adhesion B colorectal cancer C Crohn's disease D foreign body by the way the most common ብዙ obstruction causes are adhesion volvulus intussusception hernia የሚባሉ በጣም ብዙ አሉ tumor colorectal cancer የምንላቸው በጣም ለላርጅ ባውልም ለስሞል ባውል obstructionም ብዙ ኮዞች አሉ ግን the most common cause for large bowel obstruction elderly patient is colorectal cancer no but the most common cause for small bowel obstruction is adhesion no በዚህ አጋጣሚ ይሄን ማወቅ አለባችሁ okay question number 13 pain of duodenal ulcer is usually አሁን duodenal ulcer ይሄ የduodenal ulcer pain በተለምዶ ምንድነው የሚሆነው A worsened immediately after meal B relieved by eating C associated with hematoemesis D localized in the left upper quadrant pain ይታገሳል ምግብ ሲመገብ ማለት ነው ምግብ ሰዎች ምግብ በሚወስዱበት ጊዜ ሪሊፍ ያገኛሉ ነው worsened immediately after meal ከተባለ ግን gastric ulcer ነው associated with hematoemesis ደግሞ ለgastric ulcer ነው ኦኬ ስለዚህ በደንብ ማወቅ አለባችሁ ማለት ነው so pain of duodenal ulcer is usually relieved by eating ነው ማለት ነው okay question number 14 a 55 years old man
represent with abdominal distension, colicky pain, vomiting and absent bowel movement. Bowel sounds are high pitched. Which nursing intervention is most appropriate? አሁን ይሄንን ምርጫዎቹን ከመምረጣችን በፊት ኬዙ ማን ነው የሚለው ማየት አለብን። ኮሊኪ ፔን ካለ፣ አብዶሚናል ዲስቴንሽን አለ፣ ቮሚቲንግ አለ፣ ሃይ ፒችድ ሳውንድ አለ። ይሄ ስሞል ባውል ኦብስትራክሽን ነው። ባይ ዘ ዌይ ኮሊኪ ፔን ኢዝ በቲፒካል ሲምፕተም ፎር ስሞል ኢንተስታይን ወይም ደግሞ ስሞል ባውል ኦብስትራክሽን ነው ማለት ነው። ስለዚህ ለስሞል ኢንተስታይን ደግሞ ሞስትሊ ነርሲንግ ኢንተርቬንሽን ሊሆን የሚችለው ማን ነው? ኤ insert nasogastric tube for decompression, B encourage oral food, C provide enema, D immediate high protein diet. ምግብ አይደለም እንሰጣቸው። አብዶሚናል ዲስቴንሽን አለ፣ ቮሚቲንግ አላቸው። ስለዚህ ኮሊክ የሆነ ፔን አላቸው። ኤንጂ ቲዩብ አስገብተን ያን ነገር ማውጣት ነው ማለት ነው። ፎር ዲኮምፕሬሽን ፐርፐዝ መስራት አለብን ማለት ነው። ስለዚህ ባለፈው በቪዲዮአችን በሰራነው መሰረት ኢንሰርት ኤንጂ ቲዩብ ፎር ዲኮምፕሬሽን ይሆናል ማለት ነው። Okay, question number 15. A 19 years old male present with preumbilical pain that later on localized to the right lower quadrant with fever and rebound tenderness was the most important immediate nursing intervention. ኬዙ ምንድነው? መጀመሪያ appendicitis ነው አይደል? preumbilical pain አለ። ከዛ በኋላ ወዴት ሙቭ አረገ? right lower quadrant ሄደ ማለት ነው። ፌቨር አለው ሪባውንድ ቴንደርነስ አለው ማለት አሁን ለዚህ ኢምፖርታንት የሆነ ኢሚዲየት ነርሲንግ ኢንተርቬንሽኑ ምንድነው? አፔንዲሳይቲስ ዲቨሎፕ ላደረገ ሰው ምንድነው የምታረጉ? ኤ ጊቭ ላካስቲቭ ፎር ባውል ክሊረንስ። ይሄ ማለት ልክ ኮንስቲፔሽን አለስልሶ ወደ ውጭ በሰገራ መልክ እንዲያስወጣ ማለት ነው። አፕላይ ሂት ቱ ሪላይፍ ፔን፣ ሙቀትን አፕላይ ማድረግ ፔኑን ለማስታገስ። ሲ ኪፕ ኤንፒኦ ኤንድ ፕሪፔር ፎር ሰርጀሪ። ዲ ፕሮቫይድ ሃይ ፋይበር ዳይት። ሃይ ፋይበር ዳይት የምንሰጠው ለኮንስቲፔሽን ላለው ሰው ነው። ስለዚህ አሁን እኛ appendicitis develop ላደረገ ሰው ዴፊኒቲቭ ማኔጅመንቱ ምንድነው? አፔንዲክቶሚ ነው። ሰርጂካል ሪሙቫል ኦፍ አፔንዲክስ ነው። ስለዚህ ኪፕ ኤንፒኦ ወይም ነን ፐር ኦስ ምግብ እንዳይወስዱ ማድረግ ከዛ ፕሪፔር ፎር ሰርጀሪ ማለት ነው። ስለዚህ አንሰር ዊል ቢ ሲ ይሆናል። አሁን ከመምረጣችን በፊት ኬዙ ማን ነው የሚለውን ማወቅ ስለሚቀድም ነው ማለት ነው። ኦኬ question number 16. A 50 years old man present with epigastric pain that worsen shortly after eating. He reports nausea and occasional vomiting of partially digested food. Which finding is most characteristics of gastric ulcer compared to duodenal ulcer? አሁን gastric ulcerን ከduodenal ulcer compare አድርጉት ነው፣ ሌላ ነገር አይደለም። ያ ማለት ቅድም ማዮካርዲያል ኢንፋርክሽንን ከአንጃይና ፒክቶሪስ ኮምፔር እንዳደረግ ነው gastric ulcerን ደግሞ ከduodenal ነው የምናደርገው። A pain relief by eating, B pain worsen immediately after meal, C pain at night relieved by milk, D no association with meal. gastric ulcer ከduodenal ulcer የሚለየው pain worsen immediately after meal ነው ማለት ነው። ምግብ በሚመገቡበት ጊዜ ይነሳባቸዋል ማለት ነው። ስለዚህ the answer will be B ነው። ኮምፔር ስታረጉ የጠየቃችሁን ከፊት ለፊት ያለውን ነው ምልክቱን የምትፈልጉት እንጂ ከኋላ የሚመጣውን አይደለም ማለት ያ ከዚህኛው የሚለይበት ያላችሁ ነው። ስለዚህ gastric ulcer ከduodenal የሚለይበት ያለ ነው። ሶ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ኦኬ question number 17. A 42 years old woman complains of burning chest pain that worsen at night when lying down and after drinking coffee. She reports frequent regurgitations of sour tasting fluid. What is the most appropriate initial nursing advice? አሁን ኬዙ ማን ነው? regurgitation አለ፣ back flow of food አለ። ያ ማለት ከስቶማክ ወደ ኢሶፋገስ እየተመለሰ ነው። ያ ማለት weakness of lower esophageal sphincter አለ ማለት ነው። ስለዚህ በመተኛበት ጊዜ ነው when she lying down አይደል ችግሩ የተፈጠረ ያለው ቡና በመጠጣበት ቡና ከጠጣች በኋላ ማለት ነው ተመለሰ ማለት ነው። ይሄ ማለት ጅርድ ነው፣ ጋስትሮ ኤሶፋጂያል ሪፍሉክስ ዲዚዝ ነው። ለዚህ ደግሞ የሚያስፈልገው አንደኛ ስሞል ሚል መውሰድ፣ ሁለተኛ ደግሞ elevate the head of the bed during sleep ነው። ያ ማለት ትራስ መጠቀም አለባቸው ማለት ምግብ እንደው ማናችንም ከተመገበን በኋላ የሆነ ፈሳሽ ከወሰድን በኋላ እኮ ያለ ትራስ ቶሎ ብለን እንድንተኛ አይመከርም ስለሚመለስ ማለት ነው። የበላው ይመለሳል፣ የበላሽው እንደዚህ እንዲሁኑ ምናምን እንባባል አይደል እንዴ? ስለዚህ elevate the head of the bed during sleep ይሆናል ማለት ነው።
encourage late night meal ማርፈደ እንትን ማለት አይደለም drink more carbonated beverage እሱም አይደለም avoid proton pump inhibitor no እነዚህ ሳይሆን ስለ መድኃኒት ማስወገድ ወይም አርፈደን መመገብ አለመመገብ አይደለም ምግብ ወሰድን ምናልባት በመንተኛበት ጊዜ ደግሞ elevate the head of the bed during sleep ይሆናል ማለት ነው ይሄ በጂአይቲ የመጡ ጥያቄዎች ናቸው ምናልባት በደንብ ያግዛችኋል ቢያስባለሁ ከዚህ በኋላ በጂአይቲ የተለያዩ ጥያቄዎች ቢመጡም ኤክስ አይወጣባችሁም ቢያስባለሁ ምናልባት ልደፍኑት ትችላላችሁ ምናልባት ደግሞ 50% ካመጣችሁም ደግሞ በአንድ ሲስተም 50% የምታገኙ ከሆነ ኦሬዲ ፓስ ማርክ አገኝታችኋል ማለት ነው 75%ውን የምታገኙ ከሆነ እንደዛው ሌሎቹንም ሲስተሞች በዚህ መልኩ ማስላት ነው ማለት ነው ከዛ ወደ ጋይኒ ማለት ማተርኒቲ ወደ ፔዲያትሪክስ ወደ ፐብሊኮቹም እየሄድን ቢያንስ ከምትጠይቁት ከሚመጣላችሁ አትሊስት ግማሽ መመለስ አለባችሁ ይሄ ለራሳችሁ አሳምሩ በቃ ምርጫ የላችሁም ከዚህ ውጪ 5 ጥያቄ ከመጣ 3 መመለስ አለባችሁ 7 8 ከመጣ 4 መመለስ አለባችሁ 10 ከመጣ ቢያንስ 5 መመለስ አለ ለምን ኤግዚት ኤግዛም ማለፊያ 50% ስለሆነ 49 ብታመጡም ስለማይቻል ማለት ነው ስለዚህ ይሄንን ካሁን በሪቀት ስላላችሁ ነው ይሄን የምነግራችሁ ማለፍ ስለምትችሉ ማለት ነው ስለዚህ በተቻላችሁ መጠን አልችልም የሚል አይነት ስሜትን አስወግዱና የምትችሉበት ደግሞ ተስፋ ካላቸው ይሁን የተሻለ ነገር ከሚያስቡ ሰዎች መዋል ምናልባት ደግሞ ሌላ አቲቲዩድ ያላቸው ሰዎች ካሉ እናንተ መክራችሁ መቀየር በህይወታችሁም ቢሆን ማለት ነው እንደዚህ ማሰብ ነው አለበለዚያ ኤከሌ አልተሳካለትም ለኔ ማይሳካልኝም ብሎ ተስፋ መቁረጥ ግን በፍጹም የተከለከለ በህይወታችሁ ሌላ ነገር መፍረድ ስለሚሆን ማለት ነው ባለፈው ሞክሬ ነበር አልተሳካልኝም አሁን ደግሞ እና ኤከሌ ስላልተሳካላቸው እኔ ግን አልተፈተንኩም ግን ተስፋ ቆርጫለሁ የሚሉ ሰዎች አሉ ቀድሞ ተስፋ መቁረጥ አያስፈልግም ስለዚህ ከዚህ ውጪ ታምር ስላልሆነ ይሄን ያልኳችሁ ምናልባት ደግሞ እቺን ቪዲዮ ማየታችሁን ምናልባት ቼክ ለማድረግ 2 ቁጥር ጻፉልኝ ምናልባት ያላዩ ተማሪዎች ስለማይጽፉ እናንተ ያያችሁ 2 ቁጥር ጻፉልኝ ተጠቃሚ መሆናችሁን ቼክ ለማድረግ ነው ማለት ነው እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ደስ ነበርኩኝ ቴንክ ዩ ቬሪ ማች ሰላማችሁ ይብዛ